ደራደሩ የሚለው ድርድር የሚባል ነገር መታሰብ የለበትም ብሎ የመጣው የኤርትራ መንግስት ነው። የምትደራደሩ ከሆነ ድጋፌን አቆማለሁ ነው ያላቸው። ስለዚህ ነው እኛ ድርጅት መስርተናል። ድርጅታችን ወደ ድርድር እንወስዳለን። ከሻቢያ ጋር ሆናለሁ የሚል ከዚህ ድርጅት ውጭ ሆኖ መቀጠል ይችላል የሚል ሀሳብ አመጣንና አፋድ ከዓለም አቀፍ ተቋማት ጋር ውይይቶችን ጀመረ ማለት ነው። እንደምታስታውሰው ጥር ወር ላይ ከሁሉም ተቋማት የዓለም አቀፍ ተቋማት የተውጣጣ የቴክኒካል ኮሚቴ ያለንበት ቦታ ድረስ ጫካ ድረስ መጥተው ዳውንት ላይ የመጀመሪያውን ድርድር አድርገናል ማለት ነው። በጥቅም የተሳሰረ የነበረበት የሌሎች ሀገሮች እንቅስቃሴ አንዳንዱን በገንዘብ አንዳንዱን በሌላ ምክንያት በመያዝ ብዙ ስራ የተሰራበት ወቅት ነው። አሁን የዚህን እጅን የቆረጥ ነውና ትልቅ የኃይል ማዛባት ስራ ሰርተናል። ፖለቲካሊ ትልቅ ውጤት አምጥተናል ብለን እናስባለን። ከዚህ በተጨማሪ የአፍሪካ ችግሮች በአፍሪካ መሪዎች ነው መፈታት ያለበት። ስለዚህ አፍሪካ ውስጥ ያሉ ተቋማትን ንቀህ በሌሎች ላይ ዲፔንድ የሆነ ፍላጎት ካለ አንተ ነገ ሀገርህን ላለመሸጥህ ምንም ዋስትና የለም። ስለዚህ እነዚህ ተቋማትንም እናከብራለን። አብረናቸው የምንሰራ ከነሱ ጋር ነውና ድርድርና ውይይት ነገሮች ታቡ አስመስሎ የማይነገር አድርገው እንድንስል ያደረጉ እነዚህ የውጭ ባዳዎች ከውስጥ ባንዳዎች ጋር ተጃምለው ነውና እሱንም ጭምር ፈንቅለን የወጣ ነው። እኔ አንድ ማስታውሰው የአማራ ክልል ከፍተኛ የቢሮ ኃላፊ የነበረ ሰው ከሻቢያ በየወሩ $2000 የሚከፈለው ነበሩ። እስከ መቼ ድረስ ማለት ነው? እኔ አሁንም ቀጥሎ ሊሆን ይችላል። እኔ ባህር ዳር በነበርኩበት እና እኔ ይሄ ጦርነት የግጭት ከመከሰቱ በፊት ጀምሮ አሁን ሊያድግ ይችላል ያ ገንዘብ በእርግጠኝነትም አድጓል። $2000 የሚያዘረዝርለት የሚልክለት ልጅ እዚሁ አዲስ አበባ አለ። በዚህ ደረጃ ተከፋዮች አሉ። ከሻቢያ ነው ያ ገንዘብ የሚመጣው። መቼም ሊያግዛህ አይሰጥህም። አሁንም ቢሆን ቢሮ ውስጥ ላሉት ሊከፍሉ ይችላሉ፣ ይከፈላቸዋል። ቢኮዝ አሁን ባየነው በዚህ በሰላም ሂደቱ ላይ በድርድር ሂደቱ ላይ ባጋጠመን ሳቦታጅ ላይ ከፍተኛ ባለስልጣኖች ድርድር እንዲደረግ ችግሩን በስምምነት እንዲጠናቀቅ የማይፈልጉ ግጭቱ እንዲቀጥል የሚፈልጉ አጋጥመውናል። እንግዲህ ይሄም የመንግስት የቤት ስራ ስለሆነ በራሱ መንገድ የሚያጠራው ነው የሚሆን። ለዚህ ደግሞ እኛን እንደምናግዝ በማስረጃም ጭምር እንደምናግዝ መናገር ነው የምፈልገው። የዚህ የሰላም ስምምነቱን ከተፈራረምን በኋላ በጣም ብዙ ሰራዊታችን ወደ ካምፕ እየገባ ነው። በጣም ብዙ እየመጣ ነው። ሌላውም ይመጣል። በእኛ በኩል አቀባበላችን በተመለከተ አያያዛችን በተመለከተ እና የተፈራረምነው ውል አለ፣ ትልቅ ውል አለ። ዲዲአር የሚባለው ዲሞቢላይዜሽን፣ ዲስአርማመንትና ሪኢንቴግሬሽን እነዚህን በተሟላ ሁኔታ ማድረግ ይጠበቅብናል። አሁን ኮሚቴዎች እንዲቋቋሙ እየገፋፋን ነው ያለነው። ካምፖች ተዘጋጅተዋል፣ በየቦታው ላይ ካምፖች ተዘጋጅተዋል። ይሄ የሚመጣው ሰራዊት በካምፕ ይገባል፣ የመለየት ስራ ይሰራል። ራሱን አሰልጥኖ አፕግሬድ አድርጎ ካለው ከነባሩ የጸጥታ ኃይል ጋር ተቀላቅሎ ሀገራዊ ግዳጅ ይወጣል ብለን የምናስበውን በዚያ መንገድ እንዲቀጥል እናደርጋለን። ወደ ቤተሰቡ መሰናበት አለበት የሚባለው ደግሞ በ20 በ30 ሺህ ብር የምታሰናብተው ዜጋ መኖር የለበትም። ሊያቋቁመው የሚችል ነገር ያስፈልጋል። ይሄ የክልሉ መንግስት ይመለከተዋል፣ የፌዴራል መንግስት ይመለከተዋል፣ ዓለም አቀፍ ተቋማት ይመለከታቸዋል። ስለዚህ የዚህ የግብርና ሜካናይዜሽን ተጠቃሚ እንዲሆኑ የማድረግ የተለያዩ የመሬት አቅርቦት ሌሎች ገንዘብም ደግሞ እየተደራጀ ራሱን ሊያቋቁምበት ቤተሰብ ሊመሰርትበት እና ራሱን ዜጋ ነው የትም ጥለው አይደለም። በዚያ መንገድ ስራዎችን እየሰራን ያለ ነው ማለት ነው።